እና ወታደሮች ይዘው ያንገላቱታል፣ አግናጢዮስን ማለት ነው። እና የሮም ክርስቲያኖች ደግሞ ኧረ እንደው አግናጢዮስ እባክህ እንደው አትሙትብን ብለው ይለምኑት ጀመር። እና አግናጢዮስ ግን ተናገረ፣ እንዴት ከእንደዚህ አይነት ክብር እንድርቅ ወይም ይሄ ክብር እንዲያመልጠኝ እንዴት እንደዚህ አይነት ምክርን ትመክሩኛላችሁ? ይወቅሳቸዋል። እንግዲያውስ አሁን ክርስቲያን ተብዬ መጠራት ብቻ አይደለም፣ እሺ መሆን ደግሞ ያስፈልገኛል። ይህንን የምርም በዚህ ደረጃ ለጌታ የታመንኩ እንደሆነ እንግዲያውስ አሁን እንደ ደቀ መዛሙርቱ እንደ ጌታ ደቀ መዛሙርት መሆንን ያን ያገኛለሁ። ስለዛ ስጋዬን ለአንበሶች ይስጡት፣ በነዛ በጥርሶቻቸውም ያላምጡኝ ያኝኩኝ እና ለጌታዬ የተባረከ ህብስት ሆኜ እንደው ልቅረብ፣ እስቲ እዛ ጋር መስዋዕት ሆኜ ሰማዕት ሆኜ ልቅረብ ለጌታዬ ይል ነበር። እና ክርስቲያን ተብዬ መጠራትን አይደለም የሚሻው ይላል። አሁን ይህ በጣም ፓወርፉል የሆነ ቃል ነው። ክርስቲያን ተብዬ መጠራትን አልሻም፣ ይልቁንም መሆንን ግን እፈልጋለሁ ይላል። ስለዛ ክርስትና ዝም ብሎ ክርስቲያን ተብሎ የመጠራት ጉዳይ ብቻ አይደለም። አዎ ክርስቲያን ተብለን እንጠራለን ነን፣ ግን መጠራት ብቻ ስለደረግ ደግሞ መሆን ይጠይቃል። ስለዛ በትምህርታችን በጣም ክርስቲያን በህይወታችንም ደግሞ ክርስቲያን መሆን ይገባናል። እና አግናጢዮስ በጣም የሚደንቅ ነበር። እስቲ ገበያ ላይ ካገኛችኋት እችን መጽሐፍ አንብቧት። ምንድን ነው የት ሄደ ደግሞ? መጽሐፍ ቅዱስ አግናጢዮስ ምጡል አንበሳ ሐዋርያዊ ጳጳስ ወሰማዕት የሚል መጽሐፍ በወይዘሮ ዶክተር ዘውዴ ገብረ እግዚአብሔር፣ ወይዘሮ ዘውዴ ገብረ እግዚአብሔር የሚለው ዶክተር ናቸው። ዶክተር ዘውዴ ገብረ እግዚአብሔር የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ፣ በቴዎሎጂ ማስተርስ አላቸው። በዚህ ያዘጋጁት ሰው እና እሳቸውን ያዘጋጁት ስለ ቅዱስ አግናጢዮስ ነው። ቅዱስ አግናጢዮስ በምንድን ነው ስለ ቤተክርስቲያን የተናገረውን ስለ ቅዱስ ቁርባን፣ ስለ ቅዱስ ቁርባን እና ስለ ሌሎችም እና ስለ ሰማዕትነቱን በተወሰነ መልኩ በደንብ የተዳሰሰ ነው። ቆንጆ ነው ጽፏል። ቅዱስ አግናጢዮስ ምንድን ነው ለሰማዕትነት ፕሊስችን አንብቧት። እሺ ስንት ነገር ነው? ዋጋውን በጌታ ስም 60 ብር። በዚህ ጊዜ ደግሞ የ60 ብር መጽሐፍ አለ እንዴ? ከባድ ነው። እሺ እና አንብቡ ፕሊዝ። ጥሩ ነው። ይሄ የቅዱሳንን ነገር ማንበብ በጣም ይጠቅመናል እና ለሰማዕትነት ሲሄድ በጣም ቤተክርስቲያንን ከመውደዱ የተነሳ ፊት ለፊት ላይ ኢማጂን ለአንበሶች ሊሰጥ ስጋው ማለት ነው። ይሄ በነገራችን ላይ በእኛ ብቻ ደግሞ ኢትዮጵያ የሚወራ አለ፣ በዓለም አቀፍ ደረጃ የሚወራ ነው። ፕሮቴስታንቱም የሚያምንበት ነው። የዚህ ሰው ታሪክ የቅዱስ አግናጢዮስ ፕሮቴስታንቱም የሚያምንበት ሁላችንም የምናምንበት ታሪክ ነው እና ለአንበሶች ተላልፎ ሊሰጥ እየሄደ እያለ ቤተክርስቲያንን በጣም ከመውደዱ የተነሳ ማለት አግናጢዮስ አጠቃላይ 7 መልእክታትን ጽፏል። 7ቱንም መልእክት የጻፈው ወዴት እየሄደ ነው? ወደ ሰማዕትነቱ እየሄደ እንዴ! ለሰማዕትነት አንበሳዎች ስጋውን ቡጫጭቀው ሊበሉት ምናምን ወደዛ እየሄደ እንዴት ነው ሙዱ ራሱ ይመጣለት? በጌታ ስም ይህ በጣም የሚያስገርም እኮ ነው። ሙዱ እንዴት ይመጣላል? ልትሞት ነው፣ ያውም የምትሞተው በጣም አደገኛ የሆነ አሟሟት በህይወት እንዲህ ቁጭ ብለህ አስቡ። መቶ አንበሳ ከስጋ ላይ የተወሰነ ቦጫጭቆ ሲጨርስ በእንደዚህ አይነት ሁኔታ ውስጥ ለመሞት ተዘጋጅቶ እየሄደ ግን ቤተክርስቲያን የጌታን ቤተክርስቲያን ከመውደዱ የተነሳ ኢየሱስን ከመውደዱ የተነሳ መልእክታትን ይጽፋል። 7ቱን መልእክት 6ቱን ለአብያተ ክርስቲያናት፣ አንዱን ፐርሰናል የሆነ ሌተር ነው ለፖሊካርፕ ይጽፋል።
ላስታውሳ እንዴ እዚህ ላይ ሙሉ እንትን ብሏለች እንዴ ብለውታል እንዴ? ያ በቃ ከሁሉም ላይ የተወጣጣ ነገር ነው። እሺ ለማንኛውም አንዱ ፐርሰናል ነው ለቅዱስ ፖሊካርፕ። ያኔ ፖሊካርፕ የተባለ ሰው ነበረ። ደግሞ ሌላ ቅዱስ አባት ለሱ ደግሞ ልኮለት ነበር እና እኔ ሙዱ እንዴት ነው የሚመጣላቸው አባቶቻችን የክርስቶስን እና እነዚህን አባቶች ማወቅ ትልቁ ጥቅሙ ምንድን ነው? በጣም በእምነት ያነሳሳል። እምነትን ይጨምርልሃል። ራሱ የቅድስና ህይወትን እንድትናፍቅ ያደርግሃል። ሰው ምንድነው ልክ አንድ ሰው የሆነ አሁን ሰሞኑን አንድ ፕሮቴስታንት ወንድም ሲናገር አልሰማችሁትም? ጊዮርጊስ ቢገዘገዝ ለራሱ ሰማዕት ለራሱ ነው፣ እኔ ምን አገባኝ ብሎ ሲናገር አልሰማችሁትም? በጣም እኮ ነው የምናሳዝነው። ክርስቶስን እንዴት አሰልቺ የሆነ ሰው እንደበዛ በጌታ ስም አሰልቺ ሰው ማለት ነው የበዛው። አሁን የክርስቶስ ደም ለኃጢአት ስርየት ይሆናል፣ ከሞት ወደ ህይወት መጣንበት። እሺ ልክ እንደዛ ሁሉ የጊዮርጊስ ደም የኃጢአትን ስርየት ይሰጣል ያለ የለ። ግን እቺን ብቻ ጫፏን ይዞ የሞተው ለራሱ ነው፣ እኔ ምን አገባኝ አይነት ነገር በጌታ ስም። በጣም ለእኛ የሰማዕታት ሰማዕትነታቸው ለእኛ በጣም ትልቅ ጥቅም ነው ያለው። አንደኛ ክርስትና የሚቀጥለው በሰዎች በኩል ነው፣ በእነርሱ በኩል እነሱ እንደዛ በመሆናቸው ክርስትና በዛ ውስጥ ይቀጥላል። አይቷል። መንፈስ ቅዱስ ክርስትናን ያስቀጥለው እነዛን ሰዎች ተጠቅሞ ሰዎችን እየተጠቀመ እኮ ነው የሚያስቀጥለው። አሪዮስ የሆነ ሰዓት ላይ ተነስቶ ወልድ እኮ አለ ጌታችን ኢየሱስን ማለት ነው መለኮት እንደመሆኑ ግን ስጋ ከመሆኑ በፊትም ፍጡር ነው አለ። የመጀመሪያው የእግዚአብሔር ፍጡር ወይም ፍጥረት ነው ብሎ የክህደት ትምህርትን አስተማረ እና በጣም ብዙ ሰዎችንም ቀልብ ደግሞ ያዝ አድርጎ ነበር። ግን እነ ቅዱስ አትናቴዎስ ተነስተው ደግሞ ነው አይደለም ማለት ነው። ስለዚህ አሁን መንፈስ ቅዱስ በእነ ቅዱስ አትናቴዎስ በኩል ምናምን ቤርሳን ሁሌም ያስቀጥላታል። ልክ እንደዚህ ምንፍቅናዎችም ሲነሱ የሚገሩ ሰዎችም ሲነሱ ቤርሳንን ለማጥፋት ሲነሱም በሰማዕታት ደም ውስጥ ምናምን ቤርሳንን ያስቀጥላታል። የራሱ ጉዳይ እንዲህ ኧረ በቅዱስ ለራሱ ነው ትላለህ። ኧረ እኔ ስንት አይነት እንደው በጣም እኮ መብርሃን እኔ በጣም የቅዱሳን አምላክ በጣም ይታረቀን እንጂ በጣም አደገኛ ነው፣ አስቸጋሪ ነው። ኤኒዌይስ እና እነዚህ ሰማዕታት እምነታችንን ያጠናክሩልናል። በጣም የነሱን ማየት እንድትጎብዝ ያደርጋል። የቅድስና ህይወትን እንድትናፍቁ ያደርጋል አይደለ? አሁን ለምንድን ነው ብዙ ሰው ካያችሁ አሁን ለምሳሌ ይሄ የተጋድሎ ፊልሞችን እነዚህ የገድል ፊልሞችን የቅዱሳንን ታሪክ ማየት በጣም ደስ ይለናል። ለምንድን ነው? በቃ እንፈልጋለን የሆነ በተግባር አሁን በጽሁፍ ብቻ ሳይሆን በተግባር እንፈልጋለን የሚታይ ነገር። ጋይስ በዚህ ሰዓት አሁን የቃል መምህር እንዳለን ሁሉ የህይወትን መምህር ሆነን ደግሞ ከዛ ሰው ደግሞ እንደዚህ ነገር ይፈልጋል ማየት ማለት መስማት ብቻ ሳይሆን ማየት ይፈልጋል። ስለዛ እንደዛ ስለምንፈልግ ምን እናደርጋለን? በቃ የቅዱሳኑ ይሄ በፊልም መልክ ላይ የተሰራው እሱን እናያለን። እሱን እያየን ያ የምናየው ነገር እኛ ውስጥ በጣም ዘልቆ ይገባል እና የሚታይ ነገር ሁሌም ቢሆን ጥሩ ነው እና በጣም የቅዱሳን ታሪካቸው የሰማዕታት ሰማዕትነታቸው ምናምን በጣም አስፈላጊ ነው እና አግናጢዎስ እየገፉ ሲወስዱት ከአንደበቱ ላይ የማይጠፋ አንድ ቃል ነበር። ምንድን ነው? በደረስ ከአንደበቱ ላይ አንድ የማይጠፋ ቃል ቅዱስ አግናጢዎስ ኢየሱስ የሚለው ቃል ከአንደበቱ ላይ አይጠፋም ነበር። ዝም ብሎ በተደጋጋሚ ኢየሱስ 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 ይላል። ዝም ብሎ ከአንደበቱ ላይ ያለው በቃ የጌታችን ስም ነበር። የጌታችንና የመድኃኒታችን ስም ከአንደበቱ አይጠፋም ነበር እና ወታደሮቹ ምንድነው 10 ደጋግመህ ስሙን የምጠራው ሲሉት በልቤ ላይ ስሙ ተጽፏል ብሎ ተናገረ። ቅዱስ አግናጢዎስ የጌታዬ ስሙ በልቤ ላይ ተጽፏል አለ። ከዛ በኋላ በትራዲሽን አንድ የተላለፈልን ነገር አለ። ምንድነው እሱ? ማለት በኢትዮጵያ ትራዲሽን ሳይሆን በዓለም አቀፍ ደረጃ በትራዲሽን ያው ተላልፏል እና ምንድነው ልክ ለሰማዕትነት ሰጥተውት አንበሳዎች መተው በሉት ቅዱስ አግናጢዎስን እና ለአንበሶች ለአናብስት ተሰጥቶ ከዛ በኋላ ልቡ ምንም ሳትሆን ተገኘች እና እነዛ ወታደሮች በልቤ ላይ ኢየሱስ የጌታዬ ስም ተጽፏል ብሎ ነበረ በሉ እንየዋ ብለው የልቡን ሲከፍሉት በወርቃማ ጽሑፍ ኢየሱስ የሚል ልቡ ላይ ነበረ የሚል ትራዲሽን አለ። እውነት ነው ብዬ አምናለሁ እና ብዙዎችም ይቀበሉታል። ይህ አግናጢዎስ በሌላ ትራዲሽንም ልክ እንደዚሁ ደግሞ ጌታችን ኢየሱስ ያቀፈው ያ ሕፃን እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግስት አትገቡም ያለው ያ ሕፃን ልጅ ነው የሚል ቶፒክ አለ። አድጎ መሆኑ ነው። እሺ አድጎ ለዚህ ደግሞ ደረሰ ማለት ነው እና
እንደ እርሱ ካልሆናችሁ ወደ እግዚአብሔር መንግሥት ልትገቡ አትችሉም። ጌታችን ኢየሱስ ታስታውሳላችሁ። እንደ ሕፃን ልጅ የምርም እንደ ሕፃናት በልባችን ትሁት የዋህ ካልሆነን አንገባም። እሱ ብቻ አይደለም፣ የምርም እንደ ቅዱስ አግናጢዮስ ካልሆነ እንዴት እንገባለን? ለክርስቶስ በደንብ የምንታመን እና ልክ እንደርሱ እንደ ቅዱስ አግናጢዮስ። ስለዚህ አሁን ለእርሱ ለእኛ ጥቅማችን ነው። የእነሱን የፉት ስቴፓቸውን እየተከተልን ምናምን የእነሱን ፓዝ ይዘን እንድንሄድ የእነሱ መንገድ ተከተለን እንድንሄድ ዱካቸውን እያየን ቅዱሳን በጣም የምናከብርበት ምክንያት እሱ እኮ ነው ትልቁ ነገር። ይሄ የሮጡበትን ነገር ይሄ ልክ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። እራሳቸው ምሳሌ ናቸው። ቅዱሳን ምሳሌ ራሱ ይሆናሉ። በጣም የሚያስገርሙ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ፣ ምሳሌዎቻችን ሆኑ። ስለዛ ቅዱሳን ስንል ላይክነስ ኦፍ ክራይስት ክርስቶስን የመምሰል ህይወት ያላቸውን ማለታችን ነው። ሁላችንም በጌታችን በክርስቶስ ኢየሱስ ደም ተቀድሰናል። በጥምቀት ውስጥ እንደዚህ ያለ ታላቅ በረከትን አግኝተናል። በጥምቀት ውስጥ ማናችሁም የተጠመቃችሁ ክርስቲያን ወንድም እህቶቼ በጌታችን በክርስቶስ ኢየሱስ ደም የተቀደሳችሁ ናችሁ። ክርስቶስን የጽድቅ ልብስ የሆነውን ጌታ እርሱም ክርስቶስ ኢየሱስን የለበሳችሁ ናችሁ። የተጠመቃችሁ ሁላችሁ ከጌታችን ኢየሱስ ጋር አንድ ሆናችሁ የእግዚአብሔር ልጅ የተባላችሁ ናችሁ። ከዚህ አንጻር የተቀደስን የዳንን ምናምን ተብሎ ሊነገር ይችላል። ከዛ ደግሞ ምን ይጠበቃል ከኛ ከተባለ የኑሮ ቅድስና የጠራችሁ ቅዱስ እንደሆነ ይላል ጴጥሮስ ከዘሌዋውያን ላይ ጠቅሶ ዘሌዋውያን ላይም አለ። ጴጥሮስ ደግሞ በመልእክቱ የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ምን ሆኑ? ቅዱሳን ሁኑ። የኑሮ ቅድስና ያስፈልጋል። እና ምንድነው ቅዱሳን የምንላቸው? የኑሮ ቅድስናቸውን ልክ እንደዛ የኑሮ ቅድስናንም ገንዘብ ያደረጉትን እነሱን ነው ቅዱሳን የምንለው። እና እነዛን ሰዎች ደግሞ ማየት በኑሮ የተቀደስክ እንድትሆን ደግሞ ያደርጋል። የነሱን በቃ የዱካቸውን እየተከተልን እንድንራመድ ያደርገናል። አሁን በዚህ ምድር ላይ ስንኖር ኃጢአት እንሰራለን፣ እንወድቃለን፣ ደግሞ እንነሳለን፣ እንወድቃለን። መውደቅ መነሳት ሊኖር ይችላል። ጻድቅ 7 ጊዜ ይወድቃል፣ ወድቆም ደግሞ ይቀራል ነው ይላል። ጻድቅ ወድቆ ይቀራል ከተባለ ጻድቅ ተብሎ አይጀምርም። ጻድቅ 7 ጊዜ ይወድቃል ብሎ ወድቆ ይቀራል ካለ ገና ከጅምሩ ጻድቅ ብሎ አይጀምርም። ኃጥእ 7 ጊዜ ይወድቃል፣ 7ቱንም ጊዜ ወድቆ ነው የሚቀረው ተብሎ ሊነገር ይችላል። ጻድቅ ግን 7 ጊዜ ይወድቃል፣ 7 ጊዜ ደግሞ ይነሳል። ስለዛ በጣም ጥሩ ነው። ይሄ ምንድነው ከሚስጥራት ውስጥ አሁን ይሄ ሚስጥረ ቁርባን በተደጋጋሚ ማለት እንድንጠቀማቸው የተሰጡን ሚስጥራት ናቸው። ለምሳሌ ጥምቀት አንድ ጊዜ ትጠመቃለህ፣ አለቀ አይደል? አንድ ጊዜ ነው የምንጠመቀው፣ በቃ ትወለድን። ንስሐና ቅዱስ ቁርባንን ግን እስከ ሕይወት ፍጻሜያችን ሁሌም እንድናደርገው ነው የታዘዝነው። የተሰጠንም እንደዛ ነው፣ እንድንደጋገሙ። ጥምቀት አይደጋገምም፣ ንስሐ ይደጋገማል፣ ቅዱስ ቁርባንም ይደጋገማል። ለምንድን ነው የሚደጋገመው? ለምን ይመስላችኋል? ንስሐም ቅዱስ ቁርባንም የሚደጋገምበት ምክንያት ደጋግመን እንኳን ልንበድል ስለምንችል ነው። እና ደጋግመን ብንበድል ደጋግሞ ደግሞ መድኃኒት ያስፈልገናል ጋይስ። ደጋግሞ ለሚበድል ደጋግሞ ህመም ውስጥ ለሚገባ የኃጢአት ህመም ውስጥ በኃጢአት ቁስል ለሚመታ ሰው ሁነኛ ፈውስ ግን በቤተክርስቲያን ውስጥ አለ፣ በጌታ ቤተክርስቲያን ውስጥ አለ። በዚህ ትልቅ ማከማቻ ውስጥ እውነተኛ መድኃኒት አለ። እርሱም ጌታችን ኢየሱስ ነው። እርሱን በንስሐ ውስጥና በቅዱስ ቁርባን ውስጥ እናገኘዋለን። ሰው ንስሐ ገብቶ ሰው ከቅዱስ ምስጢር ሲካፈል ያለ እርሱ መድስኑ ያለ እርሱ መድኃኒቱ ነው እና ይፈወስበታል። ስለዛ ኃጢአት ብንሰራ እየተመለስን በተለይ አሁን ጊዜውን በጣም ከባድ ስለሆነ ነው አይደል ወይስ አይደለም? አዎ ነው። በጣም የሚኖርበት ጊዜ በጣም ይሄ ኤክስፖዠሩ በጣም ለብዙ ነገሮች በቃ ተጋላጭ እየሆንን ስለሆነ በተቻለ አቅም ያው ቀስ በቀስ ለማድረግ መሞከር ሁሌም ነው የምንላቸው። የሚያዋጣን እሱ ነው ማለት በአንድ ጊዜ ማደግ አንችልም፣ አይቻልም። እንደዛ ለማድረግ እንዳትሞክሩ ጋይስ። በአንዴ ለማደግ ብትሞክሩ 2 ሳምንት የሆነ ቅዱስ የሆነ ክርስቲያን መስለን ልትኖር ትችላለህ። ከዛ በኋላ በአፍጢም ትደፋለህ። ስለዛ እንደዛ ሳይሆን ቀስ እያለን ቀስ በቀስ የሆነች ብዙ ክፉ ነገሮች ካሉብን ለምሳሌ ማለት ነው ጭራሽ ንስሐ ገብቶ የማያውቅ ሰው ከሆነ ለምሳሌ አንድ ሰው እዚህ ውስጥ ካለነው ውስጥ ጭራሽ ንስሐ ገብቶ የማያውቅ ይሄ ምናምን እንደ ንስሐ አባት ምናምን ጭራሽ እንደዚህ አይነት ነገሮች ውስጥ የሌለ
በዚህ ምክንያት ወደ ቅዱስ ቁርባንም ወደ ቅዱስ ሚስጥርም ጭራሽ የቀረበ ሰው ካልሆነ ምንድን ነው የሚያደርገው? መጀመሪያ የእግዚአብሔርን ቃል መማር መጀመር። እሱ በጣም ይቀድማል። የእግዚአብሔርን ቃል በተማርን ቁጥር ያ የምንሰማው የእግዚአብሔር ቃል በጣም በእምነት ሆነን ማለት ነው። በእምነት ሆነን የእግዚአብሔርን ቃል እንስማና ያ የምንሰማው የእግዚአብሔር ቃል ደግሞ ቀስ እያለ ውስጣችን ይሰራል። እየሰራ ከዛ የሆነ በር ይከፍታል። ምን አይነት በር? ወደ ንስሐ የምንገባበትን በር። ሁሌም ግን እግዚአብሔርን የምንናፍቅ መሆን አለብን። ልባችን እንደዚህ አይነት ስራ በልባችን ውስጥ እንዲሰራ እግዚአብሔርን በጣም የምንናፍቅ አይነት ሰው መሆን አለብን። እሺ፣ በቤታችን ውስጥም ደግሞ ጌታዊ መንገድህን ምራኝ። በጣም ደካማ ብንሆን ጋይስ፣ ተኝተን የምናረፍድ ብንሆን፣ የጸሎት ህይወት የሌለን ብንሆን፣ እያስቀደስን ባይሆን ለጊዜው ማስቀደስ ግዴታ ነው። በቅዳሴ ድርድር አናውቅ። እኔ የጸሎት ህይወት ባይኖር ምናምን በጣም በተሳነፍ ግን ቅዳሴ ላይ ግን የሆነ ማመቻመች ከባድ ነው እና ቅዳሴ በጣም ያስፈልገናል። ከዛ ቀስ በቀስ ደግሞ ቅዳሴ ሄደንም ደግሞ ያው ብዙ ጊዜ እንደዛ እንሆናለን። ግን የሆነ የለም እንደ ሩቅ ሰው ልክ የሆነ ለምሳሌ የሩቅ ሰው ኖርማል የቅርብ ያልሆነ ሰው ቢመጣ ቤታችሁ ይመጣና የሆነ እንደፈለገ አይደለም የሚቀመጠው የሆነ እንደፈለገ አይቀመጥ የሚለሴንስ ሰሰት ብሎ ገብቶ ምናምን ያው በቃ የሆነ መቀመጥ የሌለበት አይነት ቦታ ላይ ወይም ደግሞ ምናምን እዛ ድረስ አይገባም። ስለዛ ምንድነው ዝም ብሎ የሆነች ቦታ ላይ ወይ ፊት ለፊት ላይ ገብቶ ምናምን እዛው ሳሎን አካባቢ ያለ ነገር ላይ ወይ ምናምን ቁጭ ይላል። ራቅ ነገር ትላለህ ወይ ዘው ብለህ አልጋ ላይ እጅ ልቀመጥም አትልም አይደል? እና አሁን ወደ ቅዳሴም ስንሄድ ራቅ ብለን አሁን እናድርገው። አሁን ደግሞ እንደዚህ ስላችሁ ደግሞ አይ በቃ እንደዛ ማኮነ እንግዲህ ቀርብ ይሻላል እንዳትሉ። እሱ ይሄ ርቃችሁም ስሙ፣ ርቃችሁ ማስቀድሱ ሂዱና በደረሳችሁበት ላይ ድረሱ። ሂዱ ርቀን የምናስቀድስ ኦኬ። ርቀን እኔም አድርጋለሁ አንዳንዴ ራቅ ብዬ ከቤተክርስቲያን ሊፈጠር ይችላል፣ ላስቀድስ ይችላል። ኦፍኮርስ ብዙ ጊዜ እንደዛ ላደርግ ይችላል። አሁን ምንድነው ቁም ነገሩ? እንደዛ የምናደርጋለን። ግን መሆን የነበረበት ግን ኢቨን እንደዛ ራሱ አልነበረም እንዴ። አንተ ቅዳሴ ከዚህ በፊት እንዳልኳችሁ ምንድን ነው ታላቅ የሆነ ግብዣ የሚከናወንበት ጊዜ ነው። ምን አይነት ግብዣ? ጌታችን ኢየሱስ ቅዱሱን ስጋውን ክቡሩን ደሙን ሰጥቶናል። እና አሁን ወደ ቅዳሴ ሰው ሲሄድ ቅዳሴው ራሱ ማለት ነው አሐዱ አብ ቅዱስ ተብሎ ተጀምሮ እስኪያልቅ ድረስ ያለው ቅዳሴ ትኩረቱ ቅዱስ ቁርባኑ ላይ ነው። ያ ህብስትና ወይን የሚቀርበው ህብስትና ወይን የጌታ ስጋና ደም ይሆናል በመንፈስ ቅዱስ አሰራር። እና እሱ ነው በቃ እሱ ትኩረት ተደርጎ የሚጸለየው ምናምን ይጸለያል። ከዛ ንጉሱ ይመጣል ብያቸዋለሁ። ንጉሱ ጌታችን ኢየሱስ ማለት ነው። እና ከባሪያዎቹ ከአገልጋዮቹ ከቅዱሳን መላእክት ጋር ነው የሚመጣው። እና ንጉስ ኢየሱስ ክርስቶስ እዛ የቅዳሴ ስፍራ ላይ ይታያል፣ ይገኛል። እና እዛ ይገኛል። እዛ ተገኝቶ ህብስቱን ወይኑን የጌታ ስጋና ደም ይሆንና ማለት ነው እንካችሁ ብሉ ብሎ በካህኑ በኩል የሚያቀብለን ጌታ እርሱ መድኃኔ ዓለም ክርስቶስ ነው። እሺ ጋይስ፣ ስለዛ ካህኑ መጥቶ አፋችሁ ላይ የጌታን ስጋ ሲያደርግ ጌታ ኢየሱስ በካህኑ እጅ እያጎረሳችሁ ነው። እና ልክ ስትቀበሉ፣ በነገራችን ላይ የምትቀበሉ ሰዎች እሱን እያሰበ ነው መቀበል ያለብን። ልክ ወደ ካህኑ ስንጠጋ ትንሽ የጸሎት ጸልየን ምናምን እንገባለን አይደለ? የምታዘጋጀን ከቅዱስ ቁርባን ከመቀበሉ በፊት የሚጸለይ ምናምን እየተባለች አለች። እንደዚህ አይነት ጸሎት በጣም ደስ የሚሉ ጸሎቶች አሉ። እነሱን እዩዋቸውና ከዛ እናንተም ከልባችሁ ደግሞ ክርስቶስን እያሰባችሁት ከቅዱስ ቁርባን በፊት ትንሽ ነገር ትጸሉና ስትቀርቡ ወደ ካህኑ ልክ ስትሄዱ ማለት ነው 101% እርግጠኛ ሆኜ የምነግራችሁ ይህንን ነገር ነው። እርሱም ጌታ ኢየሱስ ቅዳሴ ላይ ሁሌም የክርስቶስ ፕሬሰንስ አለ። የክርስቶስ ፕሬሰንስ ቅዳሴ ላይ ግዴታ አለ እና በካህኑ እጅ የሚያጎርሰንን ጌታ ኢየሱስ ነው። የምንጎርሰውም የራሱን የጌታችን የክርስቶስ ኢየሱስ ስጋና ደም ነው እና ጌታ ኢየሱስ በካህኑ እጅ ያጎርሳል፣ ይሰጣል። ስለዚህ የምትቀበሉ ይህንን እያሰባችሁ መቀበል ራሱ እንዴት ደስ ይላል። በጌታ ስም አይደል? አስባችሁታል ጋይስ? ስለዚህ አሁን የእምነት እጥረት ካለብን የእግዚአብሔርን ቃል ማንበብ፣ የአባቶችን ትምህርት በደንብ ማየት እሱ በጣም ያስፈልጋል። እና መጸለይ እና ጠጋ ብላችሁ ከጌታ በካህኑ እጅ ከክርስቶስ ኢየሱስ ተቀብላችሁ ጌታ ሆይ አመሰግንሃለሁ እያላችሁ ወደ ደሙ እንደዚሁ
ተቀበላችሁ ደግሞ ትመለሳላችሁ። እና እንዲህ እንድንሆን ነው የምንጠራው ቅዳሴ ላይ ሰው ሲሄድ በቃ ይሄንን እንዲህ ለመካፈል ነው። በሚያሳዝን ሁኔታ ግን አሁን እንዴት ነን? ራቅ ብለን ጭራሽ ያው መቅደስ ውስጥ ምናምን መሰለ ማንገባ። እሺ ከሩቅ ነው በቃ እንሰማለን፣ አንፈርድም። ኦኬ እሺ ከሩቅ ሆነ ሰምተህ ምናምን ነገር ከዛ ወደ ቤት ሄዳለን ማለት ወደ ቤት እንሄዳለን። እና ይሁን አትሊስት ለጊዜው ማለት ነው እንደዛም ይሁን ጋይስ፣ ለጊዜው እንደዛ አድርገን እንጀምር። ራቅ ብለን ጸልየን ምናምን ነገር እንጀምር። ቀስ በቀስ እንደው በ2 ሳምንትም በ3 ሳምንትም ለምን በ4 ሳምንትም አይሆንም ከቅዱስ ሚስጥር መሳተፍ ስንጀምር ቀስ በቀስ በየሳምንቱና መሀል ላይ ቅዳሴ ሲኖር የሄዱ መቁረብ መጀመር እንችል ይሆናል። መሀል ላይ ደግሞ እንደዚህ የተወሰነ ላቅ የምናረግ ከሆነ እኔ ከቅዱስ ቁርባን በራቅን ቁጥር ያው ይወደቃል በጣም በቀላሉ። ያው እንግዲህ ጌታ ኢየሱስ ሲናገር ምን አለ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል እና ዮሐንስ ወንጌል ምዕራፍ 6 ላይ ማለት ነው። እና እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ስላለ ስጋዬን የሚበላ ደሜን የሚጠጣ ማለት ነው። ግን ከዚህ ልክ ስንርቅ ግን በራቅን ቁጥር ክርስቶስ በእኛ መኖሩ እኛም በክርስቶስ መኖራችን እሱ እየደበዘዘብን ነው የሚመጣው። እንደዛ ከሆነ ደግሞ አቅም አናገኝም ጋይስ። የተለያዩ ፈተናዎችን ኃጢአቶችን ምናምን ማለፍ የምንችለው በአቅማችን አይመስላችኋል? ነው አንችልም እኮ በአቅማችን ትንሽ የኃጢአት መታ አድርጋ ልጥለት ትችላለች። አዎ ስለዚህ ምንድን ማድረግ ያለብን? ጌታ አቅሜ አንተ እኔ እኮ በራሴ ምንም አልችልም በብዙ ደካማ ነኝ ብሎ ማመን ለራስ ማለት ነው። ለራስ አክሊል አንተ በጣም ደካማ ነህ፣ ምንም አትችልም፣ አቅመ ቢስ ነህ። ኃይልን በሚሰጥህ በክርስቶስ ግን ሁሉን ማድረግ ትችላለህ። ስለዚህ አቅማችን ጌታችን ነው። ስለዚህ ከክርስቶስ የተነሳ ነው ምንም ነገር ካለፍን ማለፍ የምንችለው። ያለ ጌታ ምንም ማድረግ አንችልም። ጌታ ኢየሱስ እንዳለው ነው ያለ እኔ ምንም ልታደርጉ አትችሉም ማለት። ስለዚህ ያለ ክርስቶስ ምንም ማድረግ አንችልም። ስለዚህ ከቅዱስ ሚስጥር መራቅ የለብንም ነው አይደል? እኔ ይህንን በጣም መቀየር አለብን። አሁን ላይ ጌታ ይመስገንና ማለት ነው። አሁን ላይ ጌታ ይመስገንና በጣም በርካታ ሰው ቅዱስ ቁርባን ይቀበላል ማለት ወጣቶች ራሱ በየቦታው እንደዛ ነው የሚሰማው። እና ስለዚህ እግዚአብሔርን እናመሰግናለን። እንዲህ አስባችሁታል? ሄዳችሁ ቤተክርስቲያን ውስጥ በጣም በርካታ ወጣቶች ተሰልፈው ከቅዱስ ቁርባን ሲሳተፉ ጌታ ይመስገን። መብራን በእኛ ዘመን እንደዚህ ማየታችን ግን ስቲል ግን ምንም ማለት ነው ምንም ነው ማለት ይቻላል። አብዛኛው ሰው ርቋል እና ከቅዱስ ሚስጥር ርቀናል ምናምን። ስለዛ በጣም መቅረብ አለብን ማለት ከሰባኪያን ከዘማሪያን ከምናምን ጀምሮ እስከ ምዕመን ሁሉም ማለት ነው ወደ ቅዱስ ሚስጥር መጠጋት ያለበት መቅረብ ያለበት። አሁን እናንተ የምትማሩት ብቻ አይደላችሁ። እኛ ከቅዱስ ሚስጥር ተሳተፉ አለ። ከዛ እሱ መሳተፍ አለበት ግዴታው አይደለም እንዴ? ነው ያው እሺ መምህር አይደሉም ግን ስለዚህ መምህራኖች፣ ዘማሪያን ይሄ እኔ በጌታ አንድ ሰው መምህር ነኝ ብሎ ዘማሪ ነኝ ብሎ አገለግላለሁ ብሎ ግን ከቅዱስ ቁርባን ሙሉ በሙሉ ከራቀ አደገኛ ነው የሚሆነው። ስለዛ ከቅዱስ ቁርባን አለመራቅ፣ ከቅዱስ ሚስጥር አለመራቅ ጋይስ ፕሊዝ። ይሄ በጣም ሊታሰብበት ይገባል። በጣም እኔ ቤተክርስቲያንን የሚያሰድባል አለመቁረብ ማለት ነው። የቤተክርስቲያን ቅዳሴ ላይ ተሄዱ ሰው ወጣቶች ምናምን ሳይቆርቡ ሲቀር ቤተክርስቲያን ትሰደባለች። ምንድነው ወጣት ልጆቿን የማታቆርቡ ቤተክርስቲያን ሊባል ይችላል። እና ቤተክርስቲያን አሰዳቢ ያለ ወጣቶችን የማታቆርብ ቤተክርስቲያን እንዳትባሉ። ቤተክርስቲያንም እንደው ቤተክርስቲያን እንዳትሳደብ ብቻ አይደለም፣ በዋናነት ለራሳችን ህይወት ስንል ሄደን መቁረብ አለብን። እና ይህ ቅዱስ ቁርባን ላይና ምንድነው ሚስጥረ ተክሊል ወይም ጋብቻ ላይ በጣም መሰራት ያለበት። ሰው ከቤተክርስቲያን ውጭ ያገባል፣ አይቆርብም፣ አንቆርብም ምናምን እና በጣም አደገኛ ነው። እሱ እንደ ቀላል መታየት የለበትም። ምን እንደሚፈራ አላውቅም። ቤተክርስቲያን ውስጥ ማግባት ምንድነው የሚያስፈራው? በጌታ ስም እኔ ምን እንደሚያስፈራ አላውቅም። ክርስቶስን ምን እንደሚያስፈራው ምናልባት ድንግል ሳትሆኑ ቀርታችሁ አክሊል አለማድረጋችሁ ምናምን ነገር እሱ ያስጨንቃችሁ ነው። በቃ በበፊት ላይፋችሁ ድንገት እንደዚህ ነገሮች ውስጥ ወድቃችሁ ከነበረ ላታረጉ ትችላላችሁ። ምንም ችግር የለም። ይሄ ምንም ለሰው ያን ያህል ራሱ እንትን የሚል አይደለም።
ኦኬ አክሊል አከሲ እንዳትሉ ግን የምሬ ምንድን ነው የሚያስፈራል ክርስቶስን እና እኔ ጋብቻ በዚህ ዘመን ቢያንስ ማለት ነው ከቤተ ክርስቲያን ውጭ ያለ ጋብቻ በስማ እኔ የውርደት ጋብቻ ነው። ክርስቶስን በጣም ይቅርታሉ። ከአሁን በኋላ ማለት ነው በቃ ከዚህ በፊት ያለው ችግር የለም። ከዚህ በፊትም ያላችሁ በዚህ የተጋባችሁ ሰዎች ግን ፕሊዝ እንደው በጌታ እለምናችኋለሁ። ምናልባት ክርስቶስ ሊጠይቃችሁ ስለሚችል ማለት ነው። ኦፍኮርስ ይጠይቃችኋል። ለምን አላደረጋችሁትም ብሎ እርግጠኛ ነኝ ጌታ ኢየሱስ ይጠይቃችኋል። ስለዛ ብትችሉ እኔ እዚህ የምትሰሙ ሰዎች ወደ 3.6 ሰው ይተኛል፣ ወደ 3600 ሰው ከእናንተ ውስጥ ተጋብታችሁ ግን በቤተ ክርስቲያን ውስጥ ያላደረጋችሁ ሰዎች ካላችሁ ፕሊስ አድርጉት። ይቻላል። ተጋብታችሁ እየኖራችሁ ከሆነ ራሱ አሁን ማለት ነው ኢቨን ልጆች ራሱ ቢኖራችሁ ብዙ ዓመት የኖራችሁ ብትሆኑ እድሜያችሁ የሄደን ቢሆን እናንተ ራሳችሁ ዝም ብላችሁ ከንስሐ አባታችሁ ጋር ተነጋገሩ፣ ንስሐ ግቡ ምናምን። ከዛ በኋላ ሂዱና ሚስጥሩን ፈጽሙ ቤተክርስቲያን ውስጥ። በቤተ ክርስቲያን ደግሞ ተሳሰሩ። እግዚአብሔር አምላክ ጋብቻውን የሚያውቀው እንደዛ ሲሆን ነው። ቤተክርስቲያን ውስጥ ጭራሽ ቤተክርስቲያን የማታውቀው ጋብቻ እንዴ ወጥተህ መንግስት ይወቅልኝ ትላለህ እንዴ? መንግስት አወቀ ይወቀው፣ መንግስት ማወቅ አለበት። እሺ ይወቅ፣ ግን እግዚአብሔር የሚወቀው ጋይስ እና ፕሊስ እንደዛ አድርጉ። የተጋባችሁ ሰዎች ምናምን ኢቨን ልጆች ራሱ ሊኖራችሁ እያሉ የሌላችሁ ምንም የሚያስፈራ ነገር የለው። በጣም ደስ ይላል እንዴ በመካከላችሁ ክርስቶስ እንድታደርጉት ነው። ይህን የሚጠላለ እንዴ? ይህን ከጠላ ይኸው አንበሳው እንደዛ ማድረግ ፈልገ፣ በተለይ አሁን አዲስ ለምትጋቡ እናንተ ተወትና ማግባት ፈልገ፣ አንተ በቅዱስ ሚስጥር ማግባት ፈልገ፣ እሷ አልፈልግም ካለች በቁሽ ነው አለቀ ማለት ማስተማር አስተምራት። ግን ኧረ በጣም ምር ካለች በቃ ሲጀመር ምንድን ነው ማይ ብራዘር ፊት ለፊት ላይ የምታየው አደገኛ ህይወት ነው ማለት በጣም ረጅም የሆነ ህይወት ነው እና ህይወቱም የተቀደሰ ነው የጋብቻ ህይወት ልክ እንደዛ ማለት ነው። እና ቆንጂት አንቺ በቅዱስ ሚስጥር ማግባት ፈልገሽ ግን አንበሳው አይ አልፈልግም አላጋም ካለ በቃ ይረጋጋል፣ ይማር ምናምን አይ ካለ ይቁሰው። ስለዚህ ያለ ቅዱስ ሚስጥር ጋብቻ የሚባል ነገር በፍጹም አይታሰብም፣ ራሱ አይታሰብም። ሺም ክርስቶስን ሺም ነው። ስለዛ በተቻለን አቅም እኔ ይህንን ያወቅን ሰዎች ለሌሎች ሰዎች ደግሞ ማሳወቅ በጣም በዙሪያችን ለማግባት ያሰቡ ሰዎች ካሉ ኧረ ይሄ እንዲህ ነው እንዲህ ነው ምናምን በጣም ይሄ የሁላችንም ኃላፊነት ነው መሆን ያለበት። እኔ ቀጣይ ትውልዳችን ቤተክርስቲያን በቀጣይ ትውልድ ጠቅላላ አብያተ ክርስቲያናቱ በወጣት ቆራቢያን የሚሞላ ሁሉም 98% ኦርቶዶክሳውያን የሚቆርቡ 99% ኦርቶዶክሳውያን የሚጋቡት ማለት ነው። ጋብቻ ከሚፈጽሙት ውስጥ 99%ቱ በቸርች ውስጥ የሌላ አብያተ ክርስቲያናትን ስም ምናምን ሲጠራ ሁሉ ጊዜ ሰው ይወጫበርበታል። ስለዛ አንጠራ። ግን ወደ ውጭ ዓለም ስትሄዱ የተለያዩ አብያተ ክርስቲያናት ከቤተክርስቲያን ውጭ ጋብቻ እንዳለ ራሱ የሚያውቁትም ራሱ አይመስለኝም። በቃ ሁሉም ቤተክርስቲያን ውስጥ ነው። እንደዛ እያሉ ነበር። ቅድም ከአንድ ሰው ጋር እያወራሁ ጭራሽ አያውቁትም ይሆናል እያሉ ነበር ከቤተክርስቲያን ውጭ ያለ ጋብቻ። እዚህ ግን ምን አይነት በሽታ ውስጥ እንደገባን በኢትዮጵያ ውስጥ አላውቅም። አደገኛ በሽታ ውስጥ ክርስቶስን እና ፕሊስ እንደዛ አድርጉ ምናምን እና መለስ ስንል ግን በህይወታችን ውስጥ ሁሌ ከቅዱስ ሚስጥር እየተሳተፍን ምናምን ልናድግ ይገባል። እናንተ ሰዎች እግዚአብሔር በጣም መሐሪ ነው። ቅድም እንዳልኳችሁ ነው። ቅዱስ ቁርባንን በተደጋጋሚ እንድንወስደው የተሰጠን ያ ሚስጥር የሚደጋገም የሆነው ደጋግሞ ኃጢአት ልንሰራ ስለምንችል ደጋግመን ልንታመም ስለምንችል መድኃኒቱንም የሚደጋገም አደረገው እግዚአብሔር እና እሱ ሁሌ የምናስተውል እግዚአብሔር በጣም ቸር ነው። እግዚአብሔር መልካም ነው። እግዚአብሔር በጣም መሐሪ ነው። ስለዛ የእግዚአብሔር ምሕረቱን ደግሞ እንቀመሰው። እግዚአብሔር ቸር ነው። ቸር እንደሆነ ደግሞ ቀመሱ እና ይዋል መዝሙረኛ ላይ። ስለዛ እግዚአብሔር ቸር ነው ደግሞ ሲቀመሱት ደግሞ እንቀመሰው እና ወደ እግዚአብሔር እንመለስ። ይሄ ያስፈልገናል። እናንተ ሰዎች አክቹዋሊ ዛሬ ስለ ቅዱስ ቁርባን ሰፋ ያለ ነገር ለመማማር ነበር የመጣው። ሰፋ ያለ ነገር ሰራ አትሊስት እሱ ላይ ብቻ አተኩረን ትንሽ ነገር እንድናወራ ነበር። ግን በሚያሳዝን ሁኔታ መቁረብ አለብን ቢጨርሱ ጊዜው እና የዚህን ያህል እንትን ካልም በእርግጥ መልካም ነው። እኔ ባለፈው እንዳልኳችሁ ነው
ያንን ክፍል እኔ ደግሜ ላነብላችሁ እወዳለሁ ማለት ነው። እሺ ስለ ቅዱስ ቁርባን ትንሽ ነገሮች ልንገራችሁ፣ ላንብብላችሁ። በቃ መጽሐፍ ቅዱስን ብቻ ነው ላንብብላችሁ። ዮሐንስ ወንጌል ምዕራፍ 6 እናንብብና ከዛም ፕራክቲካሊ ደግሞ ማቴዎስ ላይ ሄደን እናያለን፣ እንጨርሳለን። በመጀመሪያ ደረጃ ቅዱስ ቁርባን ምንድን ነው የሚለውን ዝም ብዬ ልንገራችሁና ከዛ እናንብብ። እዚህ ውስጥ ያላችሁ ሰዎች ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ። ቅዱስ ቁርባን ምንድን ነው የሚለውን ማለት ነው። Oh God. ኦኬ እሺ፣ በጣም ይቅርታ። ቅዱስ ቁርባን ምን እንደሆነ ታውቃላችሁ አይደል? የማያውቅ ሰው ካለ ምናልባት የማያውቅ 40 ሰው እዚህ 40 ይቅርሽ 20 ሰው 20 ኦርቶዶክስ ስለ ቅዱስ ቁርባን እዚህ የማያውቅ ካለ ለ20ዎቹ ኦርቶዶክሳውያን ትንሽ ነገር እንበላቸው። እናንተም ከለስ አድርጉት እግረ መንገዳችሁ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። አንደኛው እሱ ነው ማለት ለቅዱስ ቁርባን እዚህ ያው ቅዳሴ ላይ የሚቀርበው ማለት ነው። የሚቀርበው ህብስትና ወይን